እንትን የተመቻቸ ህይወት የለም። ለምሳሌ ልንገርሽ ኢየሩስዬ፣ አሁን እነሱ ፋሚሊ ግሩፕ ቢያሳዩ ከዛ ልክ አሁን ለምሳሌ እነዚህ እነ ዮብ እነ አዲስ እንደሚሰሩት እንደነሱ ፋሚሊ ሌላ የተቋቋመ የራሳቸው ድርጅት ስራ ቢኖራቸው ኦኬ፣ እነዚህ የሚተዳደሩት በዚህ ነው። ቪው ከቀነሰ ደመወዛቸው ይቀንሳል። እርግጠኛ እዚህ ጋር ቢዝነሳቸውን ስላላሳዩ ነው እንደነሱ ቢዝነስ ያላቸው እና ምን አይነት እንደዚህ የወረደ ስራ አሰራቸው? ከክብር እና ከብር ማን ይበልጣል? ስምሽን ትገዢዋለሽ? ኦፍኮርስ ይኸውልሽ የመጡበት መንገድ ወይ የተሳሳተ ነው እንጂ ግጭት ነው። በሌላ መንገድ ቢያሳዩት ወይ ሴትን ወይ እንዲህ ምንድነው ቺት መደራረጉን ባያሳዩት እንጂ መጋጨት እኮ አለ። ላይፍ ለቪው አይደል? እሱ ለቪው ነው የሚሰሩት። ያ ከሌለ ደግሞ ቪው የለም። ይህ ክብርሽን ጥለሽ ገንዘብ ማገኘት ነው። አንቺ እኮ በህይወትሽ ላይ አንድን ነገር መምረጥ አለብሽ። ኦፍኮርስ እሱ ሌላ አማራጭ አሁን ለምሳሌ እኔ እዚህ ወርቅና ብር አስቀምጠሽልኝ ብሩን ካነሳሁኝ ወርቁን ያላነሳሁበት አንድ ምክንያት አለኝ ማለት ነው። አየሽ፣ ያሁን ምርጫው የእነሱ ነው፣ ወይ ክብር ወይ እንትን። ስለዚህ እነሱ የሚበልጠውን ነው የያዙት። እንደዚህ አይነት ግን አስተሳሰብ ያለን ሰው ስንቶቻችን ነን ብለሽ ታስቢያለሽ? አሁን እንግዲህ 75% እንደዛ ነው። ተሳስተካል 20% ብትይ አምንሻለሁ። ምክንያቱም እንደዚህ እነሱም የገቡበት ሁኔታ ሰው ይህንን መንገድ ስለሚመቸው ስለሚወደው ብለው ስላሰቡት ነው እንጂ 20% ቺን ፓርት የሚደግፋቸው ወይ የሚወዳቸው ቢሆን ኖሮ እንደዚህ ለእነሱስ ሞራል እንዴ ነገ እኮ ላይፍ ልንገርሽ እየሩስ ለምሳሌ 20% ካልሽ በፍቅር ልክ 2 ቀን 3 ቀን ሲመጡ ምን ያህል እንደሚወርዱ ልክ የሆነ እንደዚህ አስቀያሚ ነገር ሲሰሩ ደግሞ ሌላ ሌቭል ነው የሚሄዱት። እነሱ የሚያሳዩትን ፓርት ስለሚወደው ሰው ወደሚወደው መንገድ እየሄዱ ነው ብዬ ነው ማስበው እኔ በራሴ። ምክንያቱም ትክክለኛ አስተሳሰብ በደህናው ነገር እነሱ ግን ክብራቸውን ቢያስቀድሙ ሰው ወደደው አልወደደው ታየ አልታየ ሌላ ነገር ቢኖራቸው ይሄ ደግሞ የሆነ ነገር መጨመሪያሽ እንደ ቲፕ ከሆነ አንቺ ራስሽ የወደድሽውን ነው እንጂ ሰው የወደደውን አይደለም የምትሰሪው። እንደ አንድ ሚዲያ ወይ ሶሻል እንትን ተጠቃሚ ስትሆኝ ቦታው ላይ ሆነሽ ምትወስኝ ነው የእውነት ከሆነ። አሁን እንደኛ አንዳንድ የሩሲ አሁን እኮ እነሱ ሰው ግርግር ስለሚወድ ያያል ማለት ወደደ ማለት አይደለም። ወዶ አይደለም የሚያዩቸው ግን ያዩታል። አየሽ፣ እንደማይወዱ ያውቃሉ ግን ደግሞ ይታያል ልዩነቱ። አልወደዱም ወደዱም አልወደዱም ያ ተጽዕኖ ቢኖረው የፖዘቲቭ ኔጌቲቭ ተጽዕኖ ቢኖረው ኖሮ እንደዚህ ፖዘቲቭ ላይ እንደዚህ ሰው ባልገነነ ነበር ባይኔ። ደግሞ ይለያያል። አሁን እኛ የምናያቸው አድናቂ በጣም ብዙ አላቸው። ተመልካች ከሆንሽ ደግሞ መጥፎም ይስሩ ጥሩ የሚስሩትን ብለሽ አይተሽ ትወጫለሽ። አሁን ሌላዎቹን ብታያቸው የወረደ ቪው ራሱ ቢሆን ተመልካች ነው እንጂ አድናቂ የላቸውም። ኦፍኮርስ አዎ፣ እንዴ ከእነሱ በፊትም የነበሩ አሉ ስቲል እስካሁን ምንም በጣም እይታ የሌለው ምናምን በእውነት ላይ አሁን ተምሎ እንዳልሹ ቢሰራ እንኳን ይተሽ ምንም እንትን የለውም። እንደው ጀስት ወጥቶ ከመታየት ባለፈ እንጂ ከእነሱ ጋር ኮምፔር ስትደረግ ምንም አይገናኝም። ለዛ እኮ ነው ያልኩሽ። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ሰሞኑን ምንም እየተመቸኝ አይደለም እውነት ለመናገር። እስኪ እመጣሉ በሰፊው ሰፋ ደልቀቅ ብዬ እመጣላችኋለሁ። ሀይሚዬና ቡራዬ ዛሬ ቪዲዮ አልለቀቁም ዛሬ። የትናንት በእርግጥ አላየሁትም፣ በጣም ቢዚ ስለነበርኩ ቪዲዮም አልሰራውም፣ ቪዲዮዋቸውንም አላየሁም። እና ዛሬ ደግሞ ዞር ስለነ ወሬ ሙልጮች ዛሬ እውነት ተናግራችኋለሁ። እንደው እውነት አንዳንድ ጊዜ እውነታችሁንም እውነት ነው ማለት ጥሩ ነው ብዬ አስባለሁ። እንግዲህ ፋፊ በጥራቃዋ ማለት ነው ዛሬ ጥሩ ነገር ተናግራለች። እውነት ማለት ነጩን ማለት ነው። ዩቲዩብ ላይ በነገራችን ላይ ዩቲዩብ ላይ እውነተኛ ታሪካቸውን እውነተኛ ማንነታቸውን የማያስመስሉ ፕራንክ የማያበዙ ቢኖሩ
እነ አዲስ ዜማ ቃልዬ፣ ከዛ አዮባ እረዱ፣ በአጠቃላይ የእነሱ ፋሚሊ እውነት ለመናገር ድራማ ላይ ብዙም አይደሉም። ሪል ላይፋቸውን ነው የሚያሳዩት የእነሱ ፋሚሊዎች ማለት ነው። እና እንግዲህ አንዳንድ ዩቲዩበሮችን በተነሳ ነበር ሲናገሩ የነበሩት እና ከክብር ይልቅ ብራቸው ይበልጥባቸዋል ምናምን እያሉ ነበር። እና እውነት ነው ሶሻል ሚዲያ ላይ ብዙዎቹ ክብር የሚባል ነገር የለም። በቃ አሁን ላይ ዶላር ነው። በቃ ዶላር ከሀገር ያወጣህን ዶላር ነው በቃ ስራቸው ሁሉ ማለት ነው። እና በእርግጥ መስራታቸው ጥሩ ነው፣ ደስ ይላል። ግን በጣም የሚሰለች የሚያስጠላ ስራ ወይንም ደግሞ ተመልካችን የሚያዝግ ነገር መሆን የለበትም ብዬ ነው የማስበው። በእርግጥ ሰውም የሚወደው ነገር እንደዚ አይነት ነገር ነው። ትክክለኛ ታሪክ፣ ትክክለኛ ላይፋችሁን ይዛችሁ ብትመጡ ማንም አያይላችሁ፣ ማንም ማለት ነው እውነት